የኤርትራ መከላከያ ሰራዊት አዲስ አበባን መምታት የሚችል ሚሳኤል ድንበር ላይ መትከሉን ለማወቅ ተችሏል። ድንበር አካባቢ ፍጥጫው ተባብሶ ቀጥሏል። ዛሬ ድንበር አካባቢ ላይ የነበረውን ውጥረት የተመለከተ ሰበር መረጃ ደርሶናል። በመጽሔታችን እናስቃኛችኋለን። የትግራይ ክልል ግጭት ተባብሶ ወደ ጦርነት መሄዱ አይቀሬ ነው ተብሏል። የቀድሞ የህወሓት ባለስልጣን ህወሓት ትግራይን ለመገንጠል ከኤርትራ ጋር እየሰራ እንደሆነ አጋልጧል። ሰፋ ያለ ዘገባ ይዘንበታል። 20 ሜካናይዝድ ክፍለ ጦር አስጨርሶ የሞት ፍርድ ተፈርዶበት የነበረው ጄኔራል የሰራዊቱ አዛዥ ሆኖ ተሹመዋል። በዛሬው መጽሔታችን እነዚህን መረጃዎችን በስፋት እንዳስሳለን። ዛሬ በእንግድነት ወደ ቤታችን የመጣችሁ ቤተሰቦቻችን እንኳን ደህና መጣችሁ ብለናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። አሁን ወደ መጽሔታችን እናልፋለን። የትግራይ አባቶችና እናቶች ቤተክርስቲያን ውስጥ የምህላ ጸሎት እያደረጉ ነው። ዳግም ያለፈው መዓትና እልቂት መከራና ሰቆቃ እንዳይመጣባቸው ፈጣሪያቸውን እየለመኑ ነው። የራሳቸው የአብራኮቻቸው ክፋይ ግን ችግራችሁን ተወያይታችሁ ፍቱ፣ ዳግም አትማግዱን ቢሉም ሊሰሟቸው አልቻሉም። በጊዜያዊ አስተዳደሩና በህወሓት መካከል የተፈጠረው ልዩነት እንደዛሬው ተባብሶ ቃታ መሳሳብ ላይ ሳይደርስ በፊት የትግራይ የሀገር ሽማግሌዎችና የሃይማኖት አባቶች እናቶችና ታዋቂ ሰዎች ለማሸማገል ሞክረዋል። ይሁንና የህወሓት አመራሮች ሊሰሟቸው አልፈለጉም። አቅማቸው የቻሉት ገንዘብ ያላቸው በአውሮፕላንና በመኪና ወደ አዲስ አበባና ወደ ሌሎች የሀገሪቱ ከተሞች እየተሰደዱ ነው። በክልሉ ያለው ድባብ አደገኛና አስፈሪ መሆኑን ያነጋገርናቸው የክልሉ ነዋሪዎች ተናግረዋል። ከውስጥ የመረጃ ምንጮቻችን ሁለት አይነት መረጃዎች ደርሰውናል። አንደኛው በክልሉ ዳግም ጦርነት አይቀሬ እንደሆነና ሌላኛው የህወሓት ክንፍ ለዳግም ጦርነት ስንቅ እየቋጠረ እንደሚገኝ ነው። በተለይም የወልቃይትና ራያን ለማስመለስ ከአማራና ከፌዴራል መንግስት ኃይሎች ጋር መዋጋት የግድ መሆኑ እንደታመነበት ነው የመረጃ ምንጮቻችን ያረጋገጡት። በተለይም ወልቃይት ለትግራይ ሀገረ ምስረታ የህልውና ጉዳይ መሆኗን በህወሓት አመራሮች ዘንድ ታምኖበታል። አቶ ጌታቸው ረዳ ከሪዮት ሚዲያ ጋር በነበራቸው ቃለ መጠይቅ በትግራይ ሀገርነት ጉዳይ ሁላችንም ህወሓቶች አንድ አይነት አቋም ነው ያለን፣ አካሄዱ ነው ያጋጨን ሲሉ ተናግረዋል። የህወሓት ኃይሎች ከኤርትራ ጋር ግንኙነት ፈጥረው መውጫ መግቢያ ኮሪደር በመፍጠር ከውጭ ኃይሎች ቀጥተኛ የሆነ ግንኙነት በመፍጠር ራያና ወልቃይትን መልሶ መቆጣጠር፣ ትግራይን ከሱዳንና ከኤርትራ የሚያገናኙ ዓለም አቀፍ ድንበሮችን መፍጠር ዋነኛው የትግራይ ሀገር ማዋለጃ መንገድ አድርገው የህወሓት ኃይሎች እየሰሩበት ይገኛሉ። አንዳንዶች እንደሚሉት ህወሓቶች የወልቃይትን መሬት የሚፈልጉት ሰሊጥ ስለሚመረትበት አይደለም፣ ዓለም አቀፍ ድንበርና መውጫ መግቢያ ኮሪደር ስለሆነ እንጂ። ወይዘሮ ፈትለ ወርቅ ወይም ሞንጀሪን ስለ ትግራይ ሀገር ምስረታ ሆራይዘን ከተባለ ሚዲያ ጋር ባደረጉት ቃለ መጠይቅ ተገደን አንድ ላይ ልንኖር አንችልም፣ በህገ መንግስቱ የብሔር ብሔረሰቦች መብት እስከ መገንጠል የሚለውን አንቀጽ ያስቀመጥነው ለህልውናችን ነው፣ አሁን እየገፉን ነው ሲሉ የትግራይ ሀገርነት አይቀሬ አይነት ንግግር አድርገዋል። በአንድም በሌላም ከህወሓት ከፍተኛ አመራሮች ንግግር መረዳት የቻልነው በገቢራቸው የገለጡልን በአሁኑ የትግራይ ካርታ ዓለም አቀፍ ድንበር ማግኘት አለመቻሉ እንጂ እስካሁን ትግራይ ሀገር ነች ብለው አውጀው ነበር። የኤርትራ መንግስት አቋም የማይጨበጥ በመሆኑ ኤርትራን አምኖ ዓለም አቀፍ መውጫ በር ኮሪደር አገኘን ብለው ቢገነጠሉ የሚገጥማቸው አይታወቅምና ምንም እንኳን አሁን ወዳጅ ቢሆኑም ህወሓቶች ሻዕቢያን ማመን አልፈለጉም ነው የተባለው። ተንታኞች እንደሚሉት ህወሓት ወልቃይትን መልሶ ቢቆጣጠር በማግስቱ ትግራይ ሀገር ነች ብሎ ያውጅ እንደነበረ ነው የሚናገሩትም። አንዳንዶች ሰሞኑን ጄኔራል ጻድቃን የአፍሪካን ካርታ የሚቀይር ጦርነት ከኤርትራ ይደረጋል ሲል ኢትዮጵያ አሰብ ወደብን ትቆጣጠራለች ማለቱ ሳይሆን ትግራይ እስከ ምጽዋ ያለውን ባህረ ገብ መሬት ተቆጣጥራ ሌላኛዋ የአፍሪካ ሀገር ትሆናለች ማለታቸው ነው። ሁለተኛው ከውስጥ ምንጮች ያገኘናቸው መረጃዎች በህወሓት ኃይሎችና በፌዴራል መንግስት መካከል ጊዜያዊ አስተዳደሩን መልሶ ለማደራጀት ክልሉን ወደ ሰላም ለማምጣት ከስምምነት መደረሱን የሚያሳይ ነው። በፕሪቶሪያ ስምምነት መሰረት ብልጽግና 50 ድርሻውን ይይዛል። ለዚህም ተስማሚ ናቸው የተባሉ የብልጽግና አባላት ወደ ትግራይ ይላካሉ ነው የተባለው። ቀሪው 50 በመቶ ከህወሓት እንዲሁም በክልሉ የሚንቀሳቀሱ ፓርቲዎችን የሚያካትት ይሆናል።
በፕሪቶሪያው ስምምነት መሰረት የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ጠቅላይ ሚኒስትሩ ናቸው። ይህ የሚፈጸም ከሆነ የክልሉን ሰላም በጊዜያዊነትም ቢሆን ይመልሰዋል ተብሎ ይታመናል። ይሁን እንጂ ህወሓት በቁርጠኝነት የትግራይን ሀገር ለመመስረት የሚሰራ በመሆኑ ስምምነቱን ሙሉ በሙሉ ገቢር ያደርጋል ተብሎ አይጠበቅም። የህወሓት ኃይሎች ከኤርትራ ተልዕኮ ተቀብለው እየተንቀሳቀሱ እንደሆነና ጊዜያዊ አስተዳደሩን አፍርሰው በራሳቸው ኃይል እንዲቆጣጠሩ ሻዕቢያ የሰጣቸው ተልዕኮ ነው ሲሉ ፕሬዝዳንት ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ የህወሓት ኃይሎች ከኤርትራና ከፋኖ ታጣቂዎች አብረው እየሰሩ እንደሆነ ነው ሚስጥራቸውን ያጋለጡት። አቶ ጌታቸው ሻዕቢያም ይሁን የፋኖ ታጣቂዎች ከመንግስት የተጣሉት የፕሪቶሪያው ስምምነት በመፈረሙ መሆኑን ጠቅሰው ከእነዚህ ኃይሎች መስራት ተገቢ እንዳልሆነ ገልጸዋል። ህወሓቶች በተለይም ፋኖን የሚፈልጉት ለጥቂት ጊዜ ብቻ እንደሆነ ነው የፖለቲካ ተንታኞች የሚናገሩት። መንግስትን ማዳከም ከቻሉ ወልቃይትን ለመቆጣጠር ቀጣይ ከፋኖ ኃይሎች ጋር ውጊያ እንደሚጀምሩ ግልጽ እንደሆነ ነው የሚነገረው። አቶ ጌታቸው አክለውም የህወሓት አመራሮች ሊገድሏቸው እንደነበረም ገልጸዋል። ወደ አዲስ አበባ መጥተው ጋዜጣዊ መግለጫ በሰጡ ዕለት ከመቀሌ እንዳይወጡና እንዲገደሉ ታቅዶ እንደነበረ ተናግረዋል። የማላቀው ኬላ አዘጋጅተው ወደ አውሮፕላን ማረፊያ አትሄድም አሉኝ፣ በኋላም እኔ አስከፈትኳቸውና ወደ አውሮፕላን ማረፊያ ሄድኩኝ ይላሉ ጌታቸው። በጊዜው እኔ እንደቀላል ነበር ያየሁት፣ ለማምለጥ ብዬም አልነበረም። ይሁን እንጂ ወደ አዲስ አበባ ከመጣው በኋላ አመለጠን ብለው ሲቆጩ ነበር ብለዋል። በተያያዘ መረጃ ኤርትራ አዲስ አበባን የመምታት አቅም ያላቸው ሚሳኤሎችን ድንበር አካባቢ መትከሏን የሚዲያ አውታሮች ዘግበዋል። ከዛላምበሳ 50 ኪሎ ሜትር ርቀት ላይ የተለያዩ ከባድ መሳሪያዎችን መትከሏን ከሳተላይት መረጃዎች መታየቱ ይታወሳል። ከነዚህ መሳሪያዎች መካከል አዲስ አበባን የመምታት አቅም ያለው ክሩዝ ሚሳኤል እንደሚገኝበት አንድ የወታደራዊ እንቅስቃሴዎችን የሚዘግብ ጋዜጣ አጋልጠዋል። የመሳሪያዎቹ ብዛት 3 መሆናቸውም ነው ዘገባው ያመላከተው። በኢትዮጵያ በኩል ከኤርትራ ለሚደረገው ውጊያ ከ25 በላይ አዳዲስ ጠንካራ ድሮኖች መገዛታቸውን አንዳንድ ምንጮች ዘግበዋል። ኢትዮጵያ ጠንካራ የተባለውን ኃይሏን በአፋር ቡሬ ግንባር በአሰብ ትይዩ ማስፈሯን ለማወቅ ተችሏል። ጦርነቱ ሊቀሰቀስ ከጫፍ መድረሱንና ምላጭ መሳሳብ ብቻ እንደቀረ ነው የተለያዩ የመረጃ ምንጮቻችን የሚያሳዩት። ኤርትራ ከፋኖ ከሸኔና ከህወሓት ጋር በማበር የብልጽግና መንግስትን ለማውረድ አቅዳ ስንቅና ትጥቅ እያዘጋጀች እንዲሁም ለእነዚህ የውስጥ ታጣቂዎች የስልጠናና የሎጂስቲክ ድጋፍ እያደረገች እንደምትገኝም ተዘግቧል። በተመሳሳይም የኢትዮጵያ መንግስት ጦርነቱ ሚዛን ከደፋለት አሰብን መልሶ ብቻ እንደማይተውና ወደ አስመራ በመዝለቅ ኤርትራን ዕድሜ ልኳን ሲገዛ የነበረውን የህግደፍን አስተዳደር ሊገረስስ እንደሚችል ነው መረጃዎች የሚያሳዩት። እነዚህ ሴናሪዎች ቢሳኩ መንግስትን የማንሳት አቅም ቢኖራቸው ከኢትዮጵያና ከኤርትራ መንግስት የወገኑ ታጣቂዎች እጣ ፋንታ መንግስት ቢሆኑ እንኳን ለሀገራቱ አሻንጉሊት መሆን ብቻ ነው። ኢትዮጵያ የሻዕቢያ ስርዓትን መገርሰስ ብችል በኤርትራ የኢትዮጵያን ሉዓላዊነት የማይግደረደር ለኢትዮጵያ ታዛዥ መንግስት ነው የምትፈጥረው። በተዘዋዋሪም ከኢትዮጵያ ጎን ቆመው ሻዕቢያን የተዋጉ ታጣቂዎች ለኢትዮጵያ አሻንጉሊት የመሆን ግዴታ አለባቸው ማለት ነው። በኢትዮጵያ በኩልም ያሉ ታጣቂዎች ተመሳሳይ እጣ ፈንታ ነው የሚደርሳቸው። በተለይም 130 ሚሊዮን የኢትዮጵያ ህዝብን የሚመራ ኃይል በመጨረሻም ለ3 ሚሊዮን ኤርትራውያን አሻንጉሊት የሚያደርግ መንግስት ለመመስረት ከመስራት ይልቅ ራሳቸውን ችለው ቢዋጉ የብዙዎች ምክር ነው። የሻዕቢያ ሰራዊት ድንበር አካባቢ ጸባጫሪ ተግባራትን መፈጸሙን አሁንም አጠናክሮ ቀጥሎበታል። ትላንትና ዛሬ ብቻ ከ20 ኪሎ ሜትር በላይ የኢትዮጵያን ሉዓላዊ መሬት መውረሩን ከሰሜን ትግራይ ኢሮብ ማህበረሰብ ያገኘናቸው መረጃዎች ያሳያሉ። በሰሞኑ ብዙ ወጣቶች መገደላቸውና ታፍነው መወሰዳቸውንም ለማወቅ ችለናል። ዓለም አቀፉ ማህበረሰብ ኤርትራ በወረራ ከያዘችው የኢትዮጵያ ሉዓላዊ መሬት ለቃ እንድትወጣ በተደጋጋሚ አሳስቧል። ይህንንም ክስ ኤርትራ መሰረተ ቢስ ውንጀላ ነው በሚል ምላሽ ሰጥታበታለች። ራሱን ቲዲኤፍ ብሎ የሚጠራው ታጣቂ ኃይል የበላይ አመራሮች ከሻዕቢያ ጋር የሚሰሩ በመሆኑ ጉዳዩን ጆሮ ዳባ ልበስ ብለውታል። ታጣቂ ኃይሉ የትግራይ ህዝብን ከጥፋት ለመከላከል ነው የተደራጀ ነው ቢልም የሻዕቢያን ወረራ ያጸደቀው ይመስላል። በህዝቡም ለሚፈጸመው ጥቃትና ግፍ ምላሽ መስጠት አልፈለገም። 20 ሜካናይዝድ ክፍለ ጦር አስጨርሶ የሞት ፍርድ ተፈርዶበት የነበረው ብርጋዴር ጀነራል ተክራይ አሸብር የትግራይ ጦር አዛዥ ሆኖ ተሾመ።
በትክክለኛ የመታወቂያ ስሙ ተክላይ አሸብር ሲሆን በተለምዶ ወዲ አሸብር እየተባለ ይጠራል። የቀድሞ የሀገር መከላከያ ሰራዊት ብርጋዴር ጄኔራል በኢትዮ ኤርትራ ጦርነት የተሳሳተ አመራር በመስጠት 20 ሜካናይዝድ ክፍለ ጦር ሙሉ ለሙሉ በሚባል ደረጃ ያስደመሰሰ አዛዥ ነው። በዚህም በወታደራዊ ፍርድ ቤት የሞት ፍርድ ተፈርዶበት ሕይወቱ በአንድ ድንገተኛ አጋጣሚ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ቀጭን ትዕዛዝ ሰጪነት የተረፈ ሰው ነው። ይህ ሰው ባስጨረሳቸው አባላት ሐዘን ቂም በቋጠሩና ከእልቂቱ በተረፉ አባላት የመግደል ሙከራ ተደርጎበት የነበረ ሲሆን ከዛን ጊዜ ጀምሮ በስጋት የኖረ ግለሰብ ነው። ከቢሮ ወደ መኪና እንኳን ተአምር ቢፈጠር ካለ አጃቢ እንደማይንቀሳቀስ ነው ለማወቅ የተቻለው። ወዲ አሸብር አዲስ አበባ ከተማ ጃን ሜዳ በሚገኘው በውጊያ ምህንድስና ዋና መምሪያ የጄኔራል ባጫ ደበሌ ምክትል በመሆን ተመድቦ በጡረታ እስከተሰናበተበት ጊዜ ድረስ ሲሰራ ቆይቷል። ህወሓት አክሩፎ መቀሌ ከመሸገ በኋላ በሰሜን እዝ ላይ በተደረገው የማጥቃት እርምጃ ዋና ተሳታፊና አስተባባሪ የነበረ ሲሆን ዛሬ ላይ ደግሞ የትግራይ ጦር ዋና አዛዥ ሆኖ ተሹመዋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው መጽሔታችን በዚህ አብቅቷል። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ ትኩስ መረጃዎችን የሚያደርሳችሁ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጠይቃለን። ሰላም።